እግዚአብሔር አምላክ ስሙ የተመሰገነ ይሁን። እዚህ ቀን ስላደረሰን ክብሩ የተመሰገነ ይሁን። ወላዲተ አምላክ ክብሯ ከፍ ከፍ ይበል። እዚህ ቀን ስላደረሰችኝ የልቤን መሻት ስለፈጸመችልኝ የድንግል እናት ወላዲተ አምላክ አመሰግናታለሁ ከወዳጇ ጋር። በተረፈ ሁላችሁንም በጣም አመሰግናለሁ። እንዲመጣችሁ የደስታ ተካፋይ ስለሆናችሁ ላመሰግናችሁ ምንም ቃላት የለኝም። መድኃኔዓለም ያሰባችሁትን ሁሉ የልባችሁን መሻት ይፈጽምላችሁ ነው የምለው። በጣም አመሰግናለሁ አባቶቼ። እንኳን መጣችሁልኝ፣ እንኳን አከበራችሁኝ። እግዚአብሔር እናንተን የሚያክብርልኝ። በጣም አመሰግናለሁ። መቼም ተገብቶኝ ሳይሆን እንደው እኔን ለማክበር ስለመጣችሁ በጣም አመሰግናለሁ ከልብ። እግዚአብሔር ይስጥልኝ። የደከማችሁ የለፋችሁትን ሁላችሁንም አመሰግናለሁ። እንግዲህ እሷን መድኃኔዓለም ፈቅዶ በሰላም ስላመጣልኝ መድኃኔዓለም ይመስገን። እውነቴን የማመሰግነው በሀሳባችሁ በጸሎታችሁ አትለኝ። ደግሞ ልጆቹ ደግሞ መጥተው እንዲሁ ደግሞ የልጆቹን ደስታ እንድን እግዚአብሔር ይወዳል። የእሷንም እንግዲህ ያው ልጆች ጥላን የመጣችሁ መቼም የእናት ወዳጅ ነው፣ ግን እንዲሁ ከጎኗ ደግሞ እንዲሆኑ መድኃኔዓለም ይወዳል። በጸሎታችሁ ብለው አመሰግናለሁ። ስለሆነ ነገር እግዚአብሔር የተመሰገነ ይሁን እና በጣም ነው የማመሰግናቸው። ማለት እኔ እንደዚህ አልጠበቅኩም ማለት እንዳሰብኩት ዛሬ እግዚአብሔር ይስጥልኝ። እግዚአብሔር ይመስገን። ከእናቶች ከአባቶች ደግሞ ምርቃት ያላችሁ ካሉ እግዚአብሔር ይስጥልን። የዓለም የደስታ ቤት ያለው እግዚአብሔር ይስጥልን። እነዚህም ደግሞ ይኸው ተለያይተው ኑረው እሱ በፈቀደ ተገናኝተዋል። በፍቅር በሰላም በገባ ሚኖሩ ያንጋቸው ቦታው ይቀበላቸው። ለወገን ለዘመድ ለእነሱ ሆኖ ለወገን ለዘመድ የሚተርፍ ልጅ የሚወልዱ ያርጋቸው። እግዚአብሔር ይስጥልን። ዘመዱ እንዲሁ ደክሞ ከብክቦ የተቀበለው እግዚአብሔር ይቀበላቸው። ይህን ወረታቸው የሚከፍል ይስጥልን። እግዚአብሔር ይስጥልን።
የተከበራችሁ አባቶች እንዲሁም የተሰባሰብን በሙሉ እግዚአብሔር ይስጥልን። ተባረኩ፣ ተቀደሱ። ሰው ያስባል፣ እግዚአብሔር ደግሞ ይፈጽማል። ሁልጊዜ ስትጨነቅ ነበር ወንድሜ። ጭንቀትህን አይቶ ሀሳብህን አይቶ በእጅ ያስገብቶልሃልና ፈጣሪ አምላክ ደግሞ ወደፊት ልጆችህን ወርቆችህን በእጅ አስገብቶ ደግሞ ሌላ ደስታ የምንሰባሰብ ያደርገን። ሁላችሁም እዚህ ወንዶችም ሴቶችም ከህፃናት ጀምሮ ጤና ይስጣችሁ፣ ያሰባችሁት ይሙላላችሁ። እናንተ ብትኖሩ ነው እኛ ብንኖር ነው እንግዲህ ሞቅ ሞቅ አድርገን የተቀበልናትና ሁላችሁም የልቦናችሁን ይፈጽምላችሁ እና ሁልጊዜ ዘመዶቼ እንደው አንድ ነገር መናገር የምፈልገው መቻሉን ይስጠን። ሁልጊዜ ቻዮች ያገር እንደው ሰሚ እንጂ ተናጋሪ ያደርገን። ሁልጊዜ በየቤታችሁ በውጭም በግቢም ያለ ሀሳባችንን ያቀልቡ። ፈጣሪ አምላክ በቤታችሁ ሰላም ይግባ። እህታችንም እግዚአብሔር እመቤቴ ማርያም ተጠብቀሽ ደግሞ ልጆችሽን በእጅሽ ታስገባልሽ። እግዚአብሔር ይስጥልኝ። ሰውን ዞር ሲሉ ብዙ አየነ። መምጣቱ ጥሩ ነው፣ ልትኖር ጥሩ ነው። አገሩን አየሁ፣ ሰው አለ አላልኩም። እሱም ቆየልኝ ወደው አገሩን ሰውም ወደው ቆየ። እግዚአብሔር ይስጥልኝ እና ይህ ሰውዬ ከሁሉ ደራሽ ነህ፣ ይሙላልህ። እንደደረስከው ይኸው ሰውም ጠብቁን ቆየ። ይሙላላችሁ፣ ልጆቻችሁ ሰላም ይመጡ ይሆኑ፣ እድሜና ጤና ይስጣችሁ። የሰራችሁትም ምትበሉ ምትጠጡ ብኖልን እግዚአብሔር ይስጥልኝ። አገሩን ያኑረው። የተባረከ ነው ለካ። እኔ ደግሞ ጫካ ነው ብዬ ነው የመጣሁ ነበር። ተሰው የበለጠ ሀገር የበለጠው ነው ቆዩ። ሊቀ ካህናቱ ባለው ጾም እንትኑ የተባረከው ነው ቆየ። አሁን ተመጣ ነው 2 ወር ሆነና፣ ግን 2 ወር ተቤት አልገባንም። ልጆቻችን ተሰው ነው ያለን። እግዚአብሔር ይስጥልኝ። አባቶች መዘምራን ሁላችሁ ክብርት እንግዳችን ወይዘሮ ትዕግስት ወንድማችን ዘማሪ ንጋቱ ሁላችሁም እግዚአብሔር ለዚህ ቀን ስላደረሰን የተመሰገነ ይሁን። እኔ እንኳን ያው ብዙም ንግግሩ ላይ ይዛኔ ያለኝ ግን እንደው ማመስገን የምፈልገው ወጣቱን ጓደኞቻችን ማመስገን ትንሽ እንደው ያስፈልጋል ብዬ ነው። በዚህ ዝግጅት የወጣችሁ የወረዳችሁ ሁላችሁም እንዲሁ እንትን ያላችሁ እግዚአብሔር ያክብርልን ማለት እፈልጋለሁ። በተለይ እህቶቻችን በዚህ ሰዓት ትልቅ ርብርብ አድርጋችሁ ወጣችሁ ወርዳችሁ ይሄን ስኬት ለማሳካት ይሄንን ፕሮግራም ያማረና የሰመረ ለማድረግ ያደረጋችሁትን ትግል በእውነት ሳላደንቅ አላልፍም። እግዚአብሔር ያክብርልን ማለት እፈልጋለሁ። ወጣቶች ወንድሞቻችን ደግሞ በጣም ደስ የሚልና ለወደፊት መቀጠል ያለበትን ስራ ነው የጀመራችሁ። በዚህ አጋጣሚ ወንድማችን ጋሻው ኃላፊነቱን ወስደ ሁሉንም ነገር አብዴት በማድረግ እንዲሁም ወንድማችን ተሾመ ሁላችሁም የተቻለን ሀሳብ በማራመድ ይህንን ፕሮግራም ያዘጋጃችሁ በሙሉ ታላቅ ምስጋና አለኝ ማለት እፈልጋለሁ። እህታችን ልመጅልን እንግዲህ ሀሳብሽን ከልጆችሽ ጋር እንደሆነ ይታወቃል። ነገር ግን ያው ለእግዚአብሔር ጋር ሆኖ እግዚአብሔር ደግሞ ያሳካላችሁ ሁሉም ነገር ደግሞ በቤታችሁ የሞላላችሁ የሰመረላችሁ ያድርግልን። እግዚአብሔር ይስጥልን ማለት ነው። አሜን። ቃልዎት ያሰማልን። ከሌለ መልክ ንጋቱ ይናገራል። እሺ ፈረ እሺ ፈረ
ንጋቱን በጓደኝነት በጎረቤት ነው የምናውቀው። በቸርቹ ጉዳይ እኛ መናገር አንችልም። በሃይማኖት ጉዳይ ማድረጋትና በጓደኝነት በቤት በጎረቤት የሚያደርገው ነገር በጣም የተመሰገነ ጥሩ ታዛዥ፣ ለትንሾቹ ለትልቁም ታዛዥ ልጅ ነው። እግዚአብሔር የተመስገንና ለዚህ ነገር ያደርሶታል። እግዚአብሔር እንግዲህ ከልጆቹ ከቤተሰቦቹ ትልቁ ነገር ሁሉ የሚያደርገው ማለት ነው። ወይም ደግሞ የተሟላ የሚያደርገው ሰው ከቤተሰቡ ጋር ከባለቤቱ ጋር ከልጆች ጋር ሲሆን የተሟላ እና ለዚህ እንኳን አደረሰ እግዚአብሔር ይመስገን። ውድ ወንድማችን ነው፣ ታዛቢያችን ነው። በእኛ በጎረቤት ነው የማወራው። በቸርቹ በተለያየ ቅዱሳን አካባቢ የሚሰራው ደግሞ ጥሩ ስራ ነው የሚሰራ። በእኛ ጓደኞች ደግሞ ኮሚኒቲ ጥሩ አገልጋይ ነው። እግዚአብሔር ይቀበለው። እግዚአብሔር ጥሩ ልጅ ነው። ጥሩ ባለቤት መታለች። እንግዲህ እሷም ይቀበላል። በሰላም እንግዲህ ተገላግላ ያት ጥሩ ነው። እግዚአብሔር እንግዲህ ይቀበላቸው። ነው እግዚአብሔር ይስጥልን፣ ቃሎት ያሰማልን። ቀጥሎ ጋሻው አይ ከእሷ ቀጥሎ ማለት ነው። ስላደረገልንም ስላላደረገልንም ነገር እግዚአብሔር ይመስገን። ልጋቱ እጅግ በጣም ላመሰግን እወዳለሁ። ለእናቴ እንደ ልጅ ሆነን ለእኔና ለኪዱዬ እንደ ወንድም ሆነን ለልጆቼ እንዳጎታቸው ሆነ። ልጆቼ በሙሉ አጎቴ ንጋቱ ነው የሚሉት የኛ ወንድም ስለሚያውቁ ማለት ነው። እና እኛና ንጋቱ በጣም ቤተሰብ ነን። ተለያይተን አናውቅም ከተወሰኑ እሁዶች በስተቀር ሁሌም እሁድ አንድ ላይ አብረን ቡና እንጠጣለን፣ እራት እንበላለን፣ እናወራለን። በጣም የምወደው ወንድሜ ነው፣ ታዛዤ ነው። የምፈልገው ነገር ኤኒ ታይም ብደውልለት አንስቶ የሚረዳኝ ከጎን ያለ ሁሌ ታናሽ ወንድሜ ነው የሚመስለኝ እና ለእኛም ቤተሰብ ስለሆነ ወንድማችን ሆነ በክፉ በደጉ አብረን ረጅም ጊዜ ስላሳለፍን በፍቅር እስካሁን እግዚአብሔር ይመስገን። ልጅዬም እንኳን እግዚአብሔር ለዚህ አደረሰሽ። እኔም የባለፈው የ3 ዓመት ልጄን ስወልድ እሷና እኔ የ3 ቀን ልዩነት ነው ያለን። አሁንም ተቀራራቢ ነው እና ስለዚህ አንቺ ስለመጣሽልኝ ከጎኔ ስለሆንሽ እግዚአብሔር ይመስገን። ከገንፎ እህል እንድታካፍይሽ እግዚአብሔር ይስጥልን ጋሻ የተከበራችሁ አባቶች፣ ወንድሞች፣ ዲያቆናት እንዲሁም የወንድማችን ደስታ ለመካፈል እህታችን እንኳን ደህና መጣሽ ማለት የተሰባሰባችሁ ሁላችሁም ሴቶችም ወንዶችም ሕፃናትም ጭምር በእግዚአብሔር ሰላምታ እንደምን ዋላችሁ? እግዚአብሔር ይመስገን። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። አሜን። ያው እኔ ንግግር አልችልም፣ ግን ያለኝን እንደው ስሜት ለመግለጽ ያክል ነው። እንደ እውነት ለመናገር ንጋቱ ሁላችንም እንደምናውቀው ቅን ነው፣ ታማኝ ነው፣ ትሁት ነው፣ ለትንሹም ለትልቁም ታዛዥ ነው። ሁላችንም አካባቢ የምናውቀው ነው ንጋቱና እንደ ወንድማችን ለቤተሰብ ደግሞ ያለ ፍቅር፣ ለባለቤትህ ለልጆችህ ሁልጊዜ እንደ ውዴ ትዕግስት መቼ መታልኝ ነው እያለ እንነጋገራለን እና ሁልጊዜ ሳያነሳ ውሎ አያድርም እና እግዚአብሔር አምላክ የልብህን መሻት አይቶ በፈቀደ ሰዓት የትዳር አጋርህ መታልሃለች እና እንኳን ደስ አለህ። እህታችን ትዕግስትም እውነት ለመናገር ከ5 ዓመት በላይ እንደዚህ የትዳር ተራርቆ መኖር ከባድ ነው፣ ቀላል አይደለም እና አንቺም እንኳን ደህና መጣሽ ለማለት ነው። በተረፈ ያው እንግዲህ ካላይ ወደታች መሆን ያው ቢሆን ግን ያው አባቶች ካህናት እውነት ለመናገር ልጃችሁን አክብራችሁ አሁን ደግሞ የተደራገሩ መታለች እና ልጆቻችን ብላችሁ አክብራችሁ በመምጣታችሁ እጅግ በጣም እናመሰግናለን። ለእሱ ብቻ ሳይሆን ጓደኞቹ
አጠቃላይ ለጎረቤቱም ለቤተሰቡም ትልቅ ክብር ነው እና በጣም እናመሰግናችኋለን። ኑሩልን፣ ረጅም ዕድሜና ጤና ይስጠልን፣ እግዚአብሔር ያክብርልን። እንዲሁም ጎረቤቱን ሁሉም በተለይ እንደው አሁን ሰሞኑን በዚህ ዝግጅት እህቶች ዲያቆን አማኑኤል እንደተናገረው ሁሉን ነገር ራሳቸው ሰው ነግሯቸው አይደለም፣ ራሳቸው ይህን ሁሉ በማሟላት በዚህ አብቅታችሁናልና በጣም እናመሰግናቸዋለን። ወንድሞችም እንደዚሁ በጣም እናመሰግናለን። እግዚአብሔር ነውና ዋጋ ከፋይ፣ እግዚአብሔር ዋጋችሁን ይክፈላችሁ። አሜን። እግዚአብሔር ይስጥልኝ። አሜን አሜን። እግዚአብሔር ይስጥልኝ፣ ቃልዎት ያሰማልን። የቀረ ከሌለ አቶ ገሉ እንኳን ደህና መጣችሁ። እግዚአብሔር ይጠብቃችሁ። አሜን። ሁላችሁንም በእውነት መልእክቱም ተገቢ ነው። መልካም ምኞታችሁንም የገለጻችሁትን ሁሉ እግዚአብሔር ይቀበልልን። አረጋውያን እንግዶቻችን፣ አባታችን፣ እናታችን እናንተንም እግዚአብሔር ያልምድልን። ምርቃታችሁም ቀላል መልእክት አይደለም። ወገን ነካለ፣ ዘመድ ነካለ። እኛ ወደ ጫካ ይመስሎ የነበር አሉ እናታችን። እውነት ነው። ሰው አገር ቤት ተቀምጦ ሲያስበው ልጄ ወደ ምድረ በዳ ሄደ፣ ወደ ባዕድ ሀገር ሄደ፣ ልጄ ተሰደደ ይላል እዛ ሆነ። ነገር ግን እዚህ ደግሞ እግዚአብሔር ይመስገን ብዙ ወገን፣ መልካም ሀገር፣ ለምለም ምድር ነው። ይህ ሀገር የሚወደድ ነው እና እኛ ደግሞ ይኸው ብዙ ወንድሞች እህቶች ያፈራ ስለሆነ ልጃችን ተገኝታችሁ ደስታውን ተካፋዮች ናችሁ። እግዚአብሔር ይጠብቃችሁ። ከሚደሰተው ጋር ተደሰቱ ይላል እግዚአብሔር ቃል። እንኳን ከሚደሰተው ከሚያዝነውም ጋር አብራችሁ ዘኑ ነው የሚለው። ሲካፈሉት ነው ሁሉ ነገር የሚያምረውና በጎ ነገር ሁሉ ጊዜ ገንዘባችሁ ይሁን። ስትደክሙ ለሰው ድከሙ፣ ስትሰሩ ለሰው ስሩ፣ ስትኖሩ ለሰውም ነው መኖር። ዋጋው አይጠፋበትም። ለሰው የደከመ ለሰው የሰራ ለሰው ውለታ የዋለ የሰው አባቱ አምላኩ እግዚአብሔር ይከፍልለታል። አዎ ይከፍልለታል፣ ይመዝንለታል እና ያደረጋችሁት ነገር ይቆያችኋል ማለት ነው። ከእግዚአብሔር ይከፈላችኋል። ስለዚህ እዚህ አሁን የተገኛችሁ እንግዳችንን እንቀበል። እሱንም እንኳን ደስ አለህ እንበል ብላችሁ የደከማችሁ እህቶች፣ ዝግጅት ያደረጋችሁ መጣችሁ ተካፋይ ሆናችሁ እኔ በእውነቱ ቅድም እንዳናደክም ረጅም ሰዓት ተጉዛ የመጣች እንግዳ ስለሆነች ብለን እንጂ ለሌላው ፕሮግራም ብለን ነው እንጂ። አዎ ልጃችን ብዙ የሚነገር መልካም ነገር አለው። አገልጋይ ነው፣ ታዛዥ ነው፣ ቀና ነው። ያንን ያየ እግዚአብሔር ነው እኮ እንደዚህ የረዳው። አሁንም ያልምድልን፣ ዳራቸው ይባረክ። ህፃናት ልጆቻቸውንም ያምጣላቸው። ከሙክት መካከል ቀበሮ ከልጆቹ ጋር የሚጮህ ዶሮ ይበልጣል ይባላል። ስለዚህ ልጆቻቸውን ደግሞ ሰብስቦ እግዚአብሔር አብሮ ያኑርልን። እኛንም እንዳላችሁት ካህናት፣ አዎ ልጃችንን ደስታው ደስታችን ነው። የህይወት መስተካከል የምንፈልገው የምንሻው እግዚአብሔር የሚወደው ነገር ነው። ደስ ብሎ ነው የመጣ ነው። እግዚአብሔር የተመሰገነ ይሁን። የነገራችሁን የጠራችሁን በጣም ያሳሰቡ ልጆች አሉ እንዳንቀርባቸው እዚህ ፕሮግራም ላይ ሩጫ ነው፣ ብዙ ፕሮግራም ያለው በዚህ ወቅት እንደምታውቁት ከዛ አካል አንዱ ነው። ይሄም ደግሞ ብለን የመጣ ነው። ጥሩ ነው ያደረጋችሁት። እግዚአብሔር ይክፈላችሁ ለሁላችሁ። የትኛውም ሰው ጋር አድርጉት በጎ ነገር፣ ምንም ሳትመርጡ ምንም ሰዓት በቃ ለሰው ብቻ በጎ መስራት። አዎ ይሄን ነው የእግዚአብሔር ቃል የሚለው እና እግዚአብሔር ከኛ ጋር ይሁን። አሜን። አቡነ ዘበሰማያት